ያለሚ ደግሞ በጣም ተለየብኝ። ትናንትና ያደረገችውን ነገር አይታችኋል። በጣም ማርያምን ክብድ ነው ያለኝ ሁላ እኔ እስካሁን በርቆ ያስተማርኩ ይሄ ነው። ወይኔ ቡርዬ ነው እንዴ ስማ? የጥጃዋ ቡርዬ ደግሞ ደስ የሚል ስም ነው። ወይኔ ላይክ አድርጉልኝ ጥጄን እንዳመጣት ሰብስክራይብም አድርጉ። ሰላም እንዴት እንታላችሁልኝ? ነው ቤተሰቦች እንዴም ተመልካቾች እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ፋው ያባቻላ ምንም ፋር አልኩኝም ገና ከዚህ በኋላ ፕሮሰስ ላይ ነውና ያው ሰሞኑን ታውቃላችሁ አሸንዳም ይደርሳልና ለዛ ዝግጅት ላይ ነኝ። ብችል እንደውም ማለት ነው ባላሳያችሁ ምናምን አዲስ ሰርፕራይዝ ባደርጋችሁ ኖሮ ደስ ይለኝ ነበረ። ገና አሁን ከጸጉሩ ቤት መምጣቴ ነው ምናምን ነገር ለልብስ ራሱ ምንም አልቀየርኩኝም እና ይሄ ሳይመለስ የወጣበት ምክንያት አለ። ሰሞኑ አላቅም ወገን የሆነ ነገር በሉልኝ። አይናገርም የት እንደሚሄድ አላቅም። ቆይ እናታ እንዲ ማስጨርሰው ጉዳይ አለ ይልና እያለ ይወጣል። ምንም አይቀመጥም። ለምግብ ብቻ ነው እዚህ ቤት እየተቀመጠ ያለውና ብቻ በደህና ሰዓት ያው አንድ ሰው መጥቶልኛል። ያው መቼስ ታውቃታላችሁ አበባ ናት ቤት ውስጥና ያለችው በቃ ስራ ብቻ ሳይሆን ማለት በቃ ከኛ ጋር እሱ እዚህ ቁጭ ስትል ምናምን ነገር ከኔ ጋር አሁን ላይ በቃ አይደብረኝም ምናምን ነገር። ኮምፒውተርም አለ ግን ያው ይወጣል ምናምን ልጅነትም አለበት እና ብቻ ያው እሷም ቤት ውስጥ ስላለች ይደበረኝ አይደለም እንጂ ይሄ ልጅ በጣም አፍልቷል ወገን። የሆነ ነገር በሉልኝ፣ ከቤት አትውጣ በሉልኝ። ብቻ ለምንድን ነው የምትወጣው ራሱ ስለው እና ተነግርሻለሁ ችግር የለውም ምናምን ነው በቅርቡ ታየዋለሽ ነው እያለ ያለው። ምን እንደሆነ አላውቅም። እስኪ እናየው። ምንም የሚታወቅ ነገር የለም ግን ብቻ በጣም ውጭ እያበዛ ነው እና እኔም ደግሞ ውጭ ሲያበዛው ብዙ ነገሮች ናቸው ሀሳቢ ላይ የሚመጡልኝ ታውቃላችሁ። መቼስ ከባድ የሆኑ ነገሮች እንደውም እየመጡልኝ ነው። ቆይ ቀስ ብዬ እንትን እለዋለሁ ብዬ ነው አሁን እንዳይበዛበት ብዬ ነው እንጂ በጣም ብዙ የተረገሙ ሀሳቦች አሉኝ። ያው እናንተም እያላችሁት ነው ቻለው እያላችሁት ነው። እሱም እንግዲህ የሚቻለውን ትዕግስት ሰጥቶታል። በይዘው ኢፊ ትዕግስተኛም ነው ማለት በጣም በብዙ ነገር ችሎኛል። አሁን ላይ አይደለም እላችሁ ከበፊት ጀምሮ ግን አሁን ላይ ደግሞ በጣም ባሰ። እንዴት ብዬ ልንገራችሁ በቃ አላቅም። እኔ እንደዛ ከብጄ አይደለም ግን እኔ እንኳን እንደዛ ሳልከብድ እሱ እንዴት እየተንከባከበ ይኸው መሬት አይንካሽ ነው የሚለው። አልገባችሁም እናንተ እዚህ የተፈጠረ ያለውን ነገርና ገና የሆነ ነገር ሳደርግ ራሱ እናት ምናምን ነው በቃ በጣም መደንገጥ ራሱ ጀምሯልና የሌለበትን ባህሪ ነው ያየሁበት ያለሁት። ብቻ ደስ ይላል። ግን እኮ መጀመሪያ እኮ ቢናገረኝ ኖሮ እኮ ይሄ ሁሉ እንክብካቤ እንደሚኖር ገና በፊት አስብበት ነበረ እኮ። ብቻ ለማንኛውም ይሁን ኤፊ ጋር ብቻም አይደለም ደግሞ እንዳያችሁት ነው እንክብካቤው የት ድረስ እንደሆነ። የኔን እናት ተዋት አሁን ኦልሬዲ የለችም እንደነገርኳችሁ ነው። ባለፈው ጸበል ሄዳለች እና ለምሊም አይታችኋታል። በቃ ሲነገራቸው እንዴት እንደጮሁ እንዴት እንዳሉ አጠይቁ። በጣም ማለት ነው እዛ ቤት ታውቃላችሁ ሲጀመር የልጅ ፍቅር እንዴት እንዳለና ሲጀመር ይሄ ሁሉም ቤት ያለ ነገር ነው። ግን ያለሚ ደግሞ በጣም ተለየብኝ። ትናንትና ያደረገችውን ነገር አይታችኋል። በጣም ማርያምን ክብድ ነው ያለኝ ሁላ እኔ እኮ ግን እንደ ቀልድ ነው እንጂ ያልኩት ለኢፊ ማለት ነው። ቁም ነገር እኮ አስቤ አይደለም። እንሂድ እንኳን ቢለኝ አይ ነበር እንጂ ምለው እሺ ብዬ አልሄድም። የመሄድም ሀሳቡ መጥቶልኝ ሳይሆን እሱን ለማናደድ ምናምን ነገር አለ። በቃ ትዕግስቱን ለማስጨረስ ነው እኔ እየሞከርኩ ያለሁት እና ደግሞ ያው ብዙዎቻችሁም ቀበጥሽ ምን ነው እያላችሁ ነበረ። እቀብጣለሁ እንዴ ባሌ ላይ አልቀበጥኩኝ ማን ላይ ልቀብጥ ነው? መጀመሪያ ስቀብጥ ያደግኩት እናቴ ላይ ነው። ከዛ አሁን ደግሞ ከእናቴ ስወጣ ደግሞ ማን ላይ ልቀብጥ እችላለሁ? ባሌ ላይ ካልቀበጥኩኝ አትቅበጫት በሉኝ፣ እቀብጣለሁ። ገና ከዚህ በላይ ትንሽ ይቆይ ይሄ ልጅ ትዕግስቱ እንዳያልቅ እንደውም እያልኩ ነው እንጂ ብዙ ነገሮች አሉ ያሰብኩላት፣ ግን ትንሽ ይቆይላት ብዬ። እናንተ እንደሚያሳዝናችሁ እኮ እኔም ያሳዝነኛል እኮ ታውቃላችሁ መቼስ እና
ብቻ ለምልዬ ትላንትና በጣም ነበር ያስደነገጠችኝ። ሳላስበው ነው የመጣችው እና ሁላ እመጣለሁ ምናምን ነገር አላለችንም። በቃ ቪዲዮን አየች። ከዛ ለኢፊ ግን አውርታው ነበረ። ሲያወሩ ግን መምጣቷን አይደለም እኔ የማውቀው ማለት እንደምትመጣ አያት ቸገሪ ቢያንስ እንኳን እላታለሁ። ታውቃላችሁ ለምልዬ ስራ ሰው ናት። በጣም ብዙ ስራ አለባት። በጣም ብዙ የሚያደክማት ነገር አለ። ግን አላቅም በቃ ለፋሚሊ ምን ያክል የምትጨነቅ ሰው እንደሆነች ታውቃላችሁ እናንተ። በተለይ ደግሞ ለእኔ አላቅም በጣም ነው የምትለይብኝ። ያኔ እናት ለኢፊ ብቻ አለም ሲጀመር እህቱ የሆነችው እና ለእኔም ጭምር ነው። ብቻ እግዚአብሔር ጉልበትሽን ይባርከው። ከቡታጅራ አስባችሁታል? አዲስ አበባ ድረስ ጎመን ለማምጣት ብላ ማለት ነው። እኔ ይህን ያክል ጎመኑ ምናምን ፈልጌው አምሮኝ እኮ አይደለም፣ ግን በቃ እንደዛ ስል ቪዲዮ ላይ እንደዛ ስል የምርም መስሏት ተጨንቃ ይሆናላ። ብቻ ለማንኛውም የኔ እናት አመሰግናለሁ። ውድድር ማድረግሽ ታውቂያለሽ መቼስ። እና ብቻ እስኪ አበባ እንጥራትና ነይ ያሰብኩት ነገር አለ። ኦኬ አልጋ እንትን እያልሽ ነበር። ያሰብኩት ነገር አለ። እምቢ እንዳትዪ ብቻ ማለት ነው። እቺ ልጅ ኢፊን እያፈራችሁ ነው ያለችው ጋይስ። የሆነ ነገር በሯት። ኢፊ አይናፋር ሰው እንዳልሆነ ንገሯት። ታውቃላችሁ መቼስ ኢፊን ግዴታ በአካል ማወቅ የለባችሁ። ከእንደዚሁ ከሁኔታው አይናፋር ሰው እንዳልሆነ ምናምን ነገር ያስታውቃል አይደለ? ግልጽ ነው። የሆነ ነገር ካየ ምናምን ነገር በግልጽ ይናገራል። ከዛ አበባ ደግሞ በቃ አሁን ጨንቋታል። በቃ እሷ ማለት ነው እየፈራችሁ ነው። እሺ ለምንድን ነው ዝቅ የምትይው? ይወት በቃ ስትስቅ ራሱ ማለት በቃ ተሸፍና ነው የምትስቀው። እኔ በቃ እነግራታለሁ በግልጽ ሳቂ፣ እንደኛ ሁኚ ምናምን ነገር በቃ በጂ ምናምን እንደ ቤት ይዋልኳት። ከዛ እሺ ቀና አሁን ራሱ ካሜራው እኮ ነው እያሳቃት ያለው። ብቻ እቺ ልጅ ምከሩልኝ። ኢፊ አይናፋር እንዳልሆነ እወቂ። ምንም ያስፈራ ነገር ደግሞ የለውም። እኔ ለምን እንዳካበደችው አላውቅም እንጂ ብቻ ዛሬ ማለት ነው አበባ ኢፊን ማውራት ራሱ ብትፈሪ አልሰማሽም። ያሰብኩት ሀሳብ አለ እነግርሻለሁ። ከዛ ሲመጣ ማለት ነው። አሁን ለምሳሌ የኛ የምናደርገውን ነገር አሁን ከዚህ በፊት ምናምን የምናደርገውን ነገር ነግሬሻለሁ አይደለ? አሁን እሱ ፕራንክ ሲያደርገኝ ማለት አሁን እኔ ለማስደንገጥ ሲፈልጋለ የቀልዱ ነው፣ ግን የምሩን እንደሆነ እያስመሰለ እኔም በብዙ ነገር ነው እያስደነገጠኝ ያለው። ስለዚህ ያንን ደግሞ ብድር መመለስ አለብኝ ብዬ ነው ማስበው። ከዛ ደግሞ ለዛ ብድር ማስመለሻ ደግሞ ታስፈልግኛለሽ አንቺ። እንዴት ብዬ ላስረዳችሁ? ይህን ነገርም ያሰብኩትን ምናምን ነገር ምናልባት ሊያናድዳችሁ ምናምን ነገር ይችላል፣ ግን ምንም ያናድድ ነገር የለም። አንደኛ በእንደዚህ አለ አይደለ? በእንደዚህ በካሜራ በምናምን ስታይ ከዛ ደግሞ በቃ አለ አይደለ? ትለምደናለች። እኔ ደግሞ የምፈልገው ደግሞ ለምዳን አሁን እኛ ቤት ውስጥ እዚህ ቤት ውስጥ እንደምንሆነው አለ አይደለ? በቃ ጀስት ፍሪ ሆና በነፃነት ማለት ነው። እስካሁን ሲጀመር ራሱ በጣም እየነገርኳት ነው ያለሁት ከባለፈው ጀምሬ ምናምን ነገር። ምክንያቱም ያው ብዙ ጊዜ ይፈራል አውቃለሁኝ፣ ግን እንደዛ ሊፈራ የሚችልበት ቤት አንደኛ አበባ ትላልቅ ሰው ያለበት ቤት አለ። አሁን እናቶቻችን ጋር ምናምን ነገር አባቶች ጋር ትላልቅ ብቻ እድሜው የገፋ ሰው ጋር ሲሆን እናንተም ለነፃነት እንደዚህ አይሰማችሁም አይደል? እንኳን አበባ ምናምን ነገር አስባችሁታል? ከክፍለ ሀገር መታ እኔ ራሱ እንደዚህ ትላልቅ ሰው ቤት ሲሆን በጣም እቆጠባለሁ አንዳንዴ። አሁን የኛ አሁን በዚህ ታይም ያለን ነፃነት ለትላልቅ ሰው በቃ እንዴት ብዬ ላሳያችሁ፣ ብልግና የሚመስለው ትላልቅ ሰው አለ እና እንደዛ አይነት ሰው ብንሆን ኑሮ አው ከኛ ጋር እኩል ባትጫወቺ ምናምን ባትስቂ። እንደውም አሁን ትንሽ እየለመደች ነው እንዴ። መጀመሪያ ቀን የመጣች ቀን ማለት ነው ስማችንን መጥራት ራሱ እየከበዳት እያለች ነው የምታወራ እና አሁን ደግሞ ትስቃለች። እሺ ሰወራት ብላ ነው የምታወራው። ለምን እንዴ? ምንም አንገት የሚያስደፋ ነገር የለውም እና ብቻ ነፃነት አግኝታ ከኛ ጋር እንድትግባባ ነው እንጂ ሌላ ምንም ታስቦ አይደለም ይሄ ቪዲዮ። እና ደግሞ የመሄድም ሀሳብም የላት። ተመችቶሻል? ባይመቻት ኖሮ አይ ነበር የምትለው መቼስ። እኔም ያንን እንድታደርግ ነው እያደረግኩ ያለሁት። ማለት የሆነ ነገር ካልተመቻት አይ እንድትል ነው እና
እሷም ደግሞ ባይመቻት ኑሮ አለ አይደለ ብቻ ግን ተመችቷታል። ዛሬ ግን ይሄ ሀገር እንዳልተመቻት አለ አይደለ። ለምሳሌ አሁን እናንተ የውጭ ስለሆናችሁ ያላችሁት የሰው ሀገር ስለሆነ ያላችሁት ሀገሩ እዚህ ኢትዮጵያ ራሱ በራሱ አይናፍቅም? ይናፍቃል አይደል? እሷ ደግሞ አሁን ልክ እናንተ ውጭ እንዳላችሁት ይሄማ አሁን ያለችበት እንደ ውጭ ነው የሆነባት እና እመለሳለሁ ብላ ትቀውጣው። ትስማሚያለሽ? የምር እኮ እንድትመለሺ እንዳታስቢው፣ እንደዛ እንዳታስቢው። ጭራሽ አትመለሻትም። ማንም የሚለቅሽ የለም፣ አልለቀሽም። ብቻ ተመችታኛለች። ቆንጆ አይደለች? ቆንጆ ናታ። እስኪ ቀና በይሽ። ደግሞ ትስቃለች። ቆንጆ ናትና ተመችታኛለች። ብቻ እኔ እንድትሄድ አልፈልግም እና ግን በቃ አሁን እዛ ገጠር ለምሳሌ ምን አለ አበባ ከዚህ የተለየ ነገር? አሁን ገጠር ከብቶች አሉ፣ በጎች አሉ። በቃ እኔ የምፈልገው ያንን ነው። ለኤፊ ሲመጣ በጎች ናፍቀውኛል፣ ከብቶቹ ናፍቀውኛል። የከብቶቹ ቤት አላ የከብቶቹ በረቱ ናፍቆኛል። በቃ እዛ መመለስ አለብኝ ነው የምትይው? እዚህ ደግሞ አሁን ምን የሚጨንቅ ነገር አለ? ጫጫታ አለ። በቃ እኔ ምቺን ነው የምፈልገው። ምንም የተለየ ነገር የለውም። እዚህ በቃ ሀገሩ አይሆንም፣ ጫጫታ ነው። በቃ እኔ ሀገሬ እኮ ናፈቀኝ። ጭስ የለ፣ እሳት አታውቁ፣ በቃ ጭስ እንጨት አታውቁ። በዩሺ ከዛ እኔ በቃ ለመሄድ ወስኜ ተነስቻለሁ ምናምን ነገር በዩ። ተስማምተናል። ብትሳሳቺ ምናምን ችግር የለውም። እሺ ካሜራ ያለ ምናምን ብለሽ ምንም እንዳትጨናነቂ ስልሽ አሁን ችግር የለውም። ምንም የምር አይደለም የውሸት ነው እንደዛ የምንለው። ከዛ አሁን ሻንጣ እንትን ልበልና ላዘጋጅና ናይማ ሻንጣ ይዘሽ ነይ። እሺ አንቺ ልቆልፏ እንዳይመጣ አትሄጂም ብዬ ቆልፌባት ነው የምለው። ነቁጦ ደግሞ እኮ ደርሻለሁ ብሎ ከደወለ ራሱ ሰዓቱ። አረ ይሄ ልጅ ግን በጣም እያፈላ ነው ያለው። ከዛ ማለት ነው አበባ እንትን ቤሽ አልቅሽ፣ እስኪ አልቅሽ። እቺ ማሳቋ ብትሆን የምታወረደኝ በቃ አልቅሽ። ኤፍሬም ሲመጣ እኔ የሀገሬ ናፍቆኛል፣ እኔ የሀገሩ ነገር ትዝ እያለኝ ነው። በቃ እኔ የሀገሬ ናፍቆኛል፣ በቃ መልሱኝ፣ እዚህ ጫጫታ ነው፣ እሳት የለ ምናምን በይሽ። በቂ እሱን መሰለኝ የመጣ በሩ የቆለፍኩት እንዳትሄድ ቆልፌባት ነው። ከዛ ይሄ ደግሞ የምታየው መጣው። አንተ ምን አለበት ስልክ ትጎረጎራለህ? እኔ እዚህ ተጨንቄ ነው ያለው። ምንድነው ናግባሽ? በቃ ያው አበባ ትንገርክ። ወደ ሀገሬ እስካሁን ይኸው በር ቆልፌ ነው ያስተማርኩት። ለምን እዚህ ምንም ደስታ ነው ጫጫታ ምናምን ሆኖብኛል። ወደ ሀገሬ ነው መሄድ የምፈልገው። የምሯን ነው እኮ ጫጫታ ማለት ምን አይነት ጫጫታ? በቃ እኔ መሄድ ነው የምፈልገው። አስፋልት ላይ መኪና ይበዛል ነው እያለች ያለችው እሷ። እንግዲህ አበባ የምጠይቃትን ጠይቃት። የምርሽን ነው? ምን ነው? ቆይ ደስ ብሎ ነበር ፈልገው። በቃ እኔ ያጎደልኩብሽ ነገር አለ? አይ እያባ ያጎደለችብሽ ነገር አለ? ሀገሩ ናፍቆኛል ነው ያለችው። ምኑ ነው አበባ ይናፈቀሽ? እዛ በቃ ሀገሩ፣ ወንዙ፣ ሜዳው፣ በቃ ከብቶች በጎቹ ናፍቀውኛል። ይሄ ነው በጎቹ ናፍቀውኛል። በግ እናምጣ እንዴ? እኔ በቃ ሀገሩን የናፈቀኝ ሄዳለሁ። በግ እናምጣ። ይፍ
በግና በሬ ነው ናፈቀኝ ብላለች። በሬ ምን የሚሄድ ነው የሚፈልገው? በሬ ደግሞ ብናመጣ ደግሞ የት ያድራል? በግስ እሺ ግቢ ውስጥ ያድራል። በሬ እኮ እንትን ከዛ ለነገሩ እሷም የናፈቃት ይመስለኛል። በረቱ ምናምን ነው። አበባ ይናፈቀሽ? አዎ ሊሄድ ነው። አበባ የከብት በረት ይናፍቃል። በቃ ሊሄድ ነው። ገጠር ይሻላል። አዎ ከብት ምናምን አይገኝም እዚህ ሀገር። ኤፊ ይሄዳል እንዴ? በቃ ይናፍቆኛል። አትያዙ ይሄዳለሁ ምናምን በሺ አትያዙ። ለምንድን ነው ቦርሳዬን ይዤ ነበር? ኤፊ ከብቱ ከሆነ ይናፍቃት። ለምን ከብት አናላ ሊሄድ ነው? ኤፊ ለምንድን ነው የምትስቀው? እኔ እንደዚህ ደብሮኝ ከፍቶኝ ደስ ብሎኛል ነበር እንዴ እሷ ስትመጣ ጊዜ። አንቺ ቁጭ በይ። ምንድነው? በቃ ከብት መምጣት ካለበት ከብት መምጣት አለበት። እንደውም እኔም እራሱ አንድ ላይ ናፍቆኛል። ቁጭ በይ አንዴ ላውራሽ። ቁጭ በይ ላውራሽ አንዴ። ወተት ማለብ ምናምን ነው እኔ ራሱ ይናፍቅ ምናምን እየናፈቀኝ። አንዴ ቀና በይ አበባ፣ ቀና በይ። ከብት በረት ሆነ የናፈቀሽ ከብት በረት እዚህ ደግሞ የለም። አይፊ እኛ ቤት አለ። እኛ የት? እኛ ጋር እና ዛን ኑር። አበባ እኮ የምትኖረው እኮ ከኛ ጋር ነው እንዴ? ቡታጅራ ልታደርጋት ነው እንዴ? እሱ የሚልሽ ሌላ ሀገር ነው። አይ ነው ሀገሬ ነው መሄድ የምፈልገው። ታዲያ ቆይ እኔ ደውዬ ቤት እንዴ ትምጣ ካለ ትሄጃለሽ። ታዲያ ዝም ብለሽ ተነስተሽ የምትሄጂው በጣፊስ? እሷ ሄደችማ እኔም አልቀርም። አንቺም ከብት በረት ናፍቆሻል ነው አይደለም? እኔ ደግሞ ወተት ማለብ ነው ናፈቀኝ። ባይሆንሽ በአንዴ አይሆንም። እኔ ወይ ልደውል ቤት። በቃ እኔ መሄድ እፈልጋለሁ። በቃ ጥጄ ምናፍቃኛለች። እስከ ዛሬ ያሳደኳት በቃ እኔ ስታጣሙታ ይሆነ ጥጄ አንቺ ስታጣት ሞታለች። ጥጃሽ? አዎ ትሞታለች። የሚያበላት የለም ነው። በቃ ናፍቃኛለች። ግልገልም ነበረሽ አይደል? ነግረሽኛል። አዎ ግልገል ነበረሽ። ሁለት ናቸው። አዎ እነሱን ይዘሻቸው ብትመጪ አሪፍ ነበረ። ለማንም አትደውል፣ ታስጨንቃቸዋለህ። አሁን እኛ መጀመሪያ እስከብዳምጠን እኮ ለደውል እንዴት እያለች አይደል? ቆይ መጀመሪያ ጥጃዋ እንዴት እንደነበረች መልኳ እንዴት እንደነበረን ጠይቃት። እንዴ መልኳ እንዴት ነበረ? አበባ መልኳ እንዴት መልካላት? እንዴት ጥጃ ከለር ማለት እኮ መልካም ናት። አይ ኤፍሬም ነጭ ናት አልሽኝ? ነጭ ናት። አሁን ነጭ በምን ጥቁር አላት እጅራቷ ላይ አይደል? አዎ። አይ ናስኪና ልንገረው፣ ከለሯንም ልንገረው። ኤፍሬም አትደውል እስኪ መጀመሪያ ስለ ጥጃዋ መልክ ልንገር። ከለር ማለት መልክማ የላትም ማለችኝ። አንዴ ስልክ ላውራው። እሺ አንዴ መጀመሪያ ይሄ ይቀድማል። የጥጃዋ መልክ ይቀድማል። አንዴ ያጥፈው። እመጣለሁ እኔ። እሺ እመጣለሁ። ወይ ሄሎ ይሰማል። እሺ አሁን ጥጃዋ አንቺ ከሌለሽ ትሞቻለሽ እያልሽ ነው? ትሞታለች። እህል ምንድን ነው የምበላው? ጥጃ ግን ምንድን ነው የምበላው? ጥጃ ምን ሳር ነው አይደል? ሳር ነው። እሺ አንቺ ደግሞ ንገሪኝ። አታስረሽ። አሁን ወየው ብለን እንቀውጠዋለን። እሺ እንደውም አሟታል ብለው ነግረውኛል። ጥጃዬን ሄጄ ማየት አለብኝ፣ እንዳትሞትብኝ ማየት አለብኝ። አሟታል ብለውኛል ብለሽ ቀውጩ ነይ። አሁን እንኳን እንገባለን። አንዱ ነይ አፍጭ ጭንቅላት ሸሽ እንደዚህ አሟታል ብለውኛል እኮ ልሂድላት ልትረሳቀሽ። በቃ ጥጄ እኮ ናፍቃኛለች። በቃ ጥጄ ናፍቃኛለች። ልሄድ ነው። አሟታል ብለው እኮ ነግረውኛል። አይ ኢዚ ደግሞ እኮ ከለሯን አላወቅኸውም። እኔ ራሱ ጥጃዋን ለማየት ነው የሳሳሁት። አሁን ላይ ምን ብለውሽ ነበረ አበባ?
አሟታል ብለዋት ነበረ። ጥጃዋ በናፍቆት ነው። አይ ከለሯ ነጭ ነው። ከዛ ደግሞ የምትበላው ሳር እንዳለ የለም። ሁሌ ሳር የምታመጣላት የነበረችው አበባ ነበረች። እኔም ሂጄ ብሄድ እኮ እንደውም ለሁለት ሳር ብዙ እናበላታለን ማለት እኮ ነው። አይ ጥጃ ግልገሎቹ ምን አይነት ከለር ነበሩ? ቡኒ ነበሩ እነሱ። አይ የት ነህ? መቼስ ወደ ክፍለ ሀገር ከኛ ጋር ለመሄድ ነው አይደል የተነሳው? ይፊ የት ነህ? በሩንም አትክፈተው። አበባ ትወጣብናለች። አበባ ትወጣለች። አትውጣ፣ ትወጣብናለች። ቢያንስ አንተ ያዘ እየሳቀች እኮ ነው። እሷማ ሳቋ እያመለጣት ነው። እንዲህ የገጠር ሰው እኮ ማልቀስ አያውቅም እኮ። እየየ ራሱ ሲል ራሱ እየሳቀ እኮ ነው የሚያለቅሰው። እኔ ነኝ እንጂ አልቻልኩት በሷ ጥጃ። እሺ ለምንድን ነው የምትስቀው? አላውቅም። በቃ እሷ ደግሞ እኮ ቅድም በሲሪየስ ነው የነገረችኝ። አንተን ስታይ እኮ ነው አይናፋሩና የጥጃዋ ነገር አሳስቧት ነዋ። እሺ አሁን አንተ ያሳደካት ውሻ ምናምን የለችም? አትናፍቅህም? ወይኔ ቡርዬ ነው እንዴ ስሟ? የጥጃዋ ቡርዬ ደግሞ ደስ የሚል ስም ነው። ወይኔ ቡርዬ ከለሯም ነጭ ነበረ። ጅራቷ ላይ ብቻ ነው ጥቁር ያለባት። ጆሮዋ ላይም ነበር አይደለ ጥቁር። ያው እስኪ አስበው እስኪ ከለሯ ገና ካሁኑ እንዴት እንደሚያምር ደግሞ መልካም ናት ብላኛለች። ወይ ሄደን ወደ አዲስ አበባ እናምጣት። ለምንድን ነው እንደዚህ የምታየን? አበባማ አፍራክ ነው ልትነግረህ አፍራክ። እኔ ቅድም ስታወራኝ በሲሪየስ ነው ያወራችኝ። እኔ እኮ አሁን እኮ በጥጃዋ ምክንያት ይፊል ለምንድን ነው እንትን የምትለን? እሱ አንተን አይታ አይናፋሩና ነው። ቅድም ከሴት ጋር ስታወራ እንደዚያ ደግሞ አሁን ነው ደግሞ ስለ ጥጃዋ የነገረችኝ። እሷ እኮ ቅድም እኮ መሄድ ብቻ ነበር የፈለገችው። እንዲያው እንደዛ ከሆነማ እንደውም እንሂድ እንጂ አንድ ላይ እኔም ሻንጣዬን ላዘጋጅ እንጂ ግልገሏን ወይ ይዘናት እንመጣለን። ይፊ ግን በጣም ነው የምታናድደው። ማርያምን ምንም ለኛ ሀሳብ እንኳን አትሆንም አይደለ? እሺ ነው አንቺ የምትሄጂ ነው ብለሻል? አዎ አበባ ቅድም እያለቀሽ ነበር፣ አሁን ደግሞ እየሳቅሽ ነው። ምንድን ነው? አልቅሽ አንቺ ደግሞ አልቅሽ። እኔ ላላየኋት ጥጃ እንዴት እንደሆንኩኝ ጥጃዋ በመልኳ ስትነግረኝ እኮ ነው የወደድኳት። ገና እዚህ እንደውም መምጣት አለባት ወይ እንደዚህ አይነት ጥጃ ፈልግ። ጥጃ ደግሞ ሳር ነው የሚበላው። ሳር ደግሞ ከዚህ የት ይገኛል? ሳር የሚባል ራሱ የለም። አበባ ከፍቷታል። ቡርዬ ሁሌ ነበር ሳር የምታበያት በቀን ሁለቴ ግን ትንሽ ነው ነት ጉር ተሸተት አሁን እሷን ስታጣስበው እስኪ አንተ ለምንድን ነው በጥጃ የምትቀልደው? ጭራሽ ማረም ነው በጣም እንታለዝ። በቃ ግበት ነው ጠግፈለ ምን አይነቱ ነው? ጭራሽ ከከከከሽ አስለመደችሻ አልቅሽልኝ ብላሽ ነው አይደል? እዚህ ያልሞተ ጥጃ ሞተ እያላችሁ አልሞተም እኮ ሊሞት ደርሷል ነው እንጂ አንተ ደግሞ ሊሞት ደርሷል። አበባውን አጥቶ ነው ሊሞት የደረሰው። ምን አይነቱ ነው? አሁን እኔና እኮ ተግባብተናል። ሲጀምር ፕራንክሽን እያበላሽች ነው። ፕራንክሽን ያወርድሽ አልተሳካለሽም። የምን ፕራንክ ነው? ለሌላ ቀን አሰልጥኛት፣ በደንብ አሰልጥኛት። ጥጃው ነው ሲጀመር ያበላሽው። አንተ ስታይ እኮ ነው ግን ሳቋ የመጣው። መቤት በጣም ነው የምታናድደው። ፊት ራሱ ያስቃል። ምን አይነት ነው? አበባ ነይ ሲዙሪ ነይ ሲጋቁ ቁሚ ነይ። ገና ስታይ እኮ ነው ያንተ ሳቋ የሚመጣው። ለምን ምን አውቃለሁ። እያፈረችክ ነው።
እኔ እኮ ደግሞ በቃ አልቅሺ ስላት በቃ እንድታለቅስልኝ እኮ ነው የፈለኩት። እሷ ጭንቅ ብላ ራሷ አታረዳ። አንድ ላይ አልቅሱ እስኪ። ቡርዬ 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 ደግሞ ስሟ ከየት ነው ያመጣሽው? ድንገት ነው አይመጣልሽ? እሱ ነው ጭራሽ ካሜራማን ፊት ቢኖር ኖሮ ይወጣላችሁ። ጥጃ ግን ፈልግ። ጥጃ እዚህ የምናሳድገው ጥጃ ወይ አበባ ቡርዬ ቡርዬ ውርዬ መስሎኝ ደግሞ እኔ ውርዬ ብዬ ልቀውጠው ነበር እኮ። ቡርዬ መሆን ያወቅኩት በኋላ ላይ ነው። ብቻ ይሁን በቃ ምንም አልተሳካልንም። ሲጀመር የጥጃ ነገር መሆን አልነበረበትም። ምንድን ነበር ግን የጥጃ ካልሆነ በቃ እንግዲህ አሁንማ እንዲህ ሆኗል። አይ ቡርዬ 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 ስራሽን ይስጥሽ ነው ሻንኩት። እንደውም ከዚህ በኋላ የምን አበባ ነው ቡርዬ ነው ስማ። አይ እሺ ግን የምር ጥጃ አላችሁ? ማርያምን እና የምር ነው እንዴ ታሪኩ የሰራ ነው? እሺ ራስሽ ነበረች? አዎ አለች። እሺ አሁን ስትመጪስ? ነው ዛን ረት ነው የመጣሁት። በቃ ሄደን አንድ ቀን ይዘናት እንመጣለን። ግን ጥጃ የት ያድጋል? እዚህ ሀገር የትም አያድግም እኮ ማርያምን። ምን ላይ ይተኛል? ራሱ ውጭ ላይ ይተኛ። ውሻ ቢሆን ያድግ ነበር። አበባ ቡርዬ የቡርዬ ፓርት ግን ተመችቶኛል። እኔ እኮ የፈለኩት ወየ ያሽ ትታደሺ ነው። አንቺ ጭራሽ በመሀል ድምፅሽ የሚጠፋል። ብቻ የቡርዬ ነገር የተመቻችሁ ያው አዲስ አበባ ላኩልን ቡርዬ። ብቻ እንወዳችኋለን። ያው የአበባ ቡርዬ ነው በቅርቡ ወይ አምጥተናት ምናምን እዚህ እናኖራታለን እንጂ በዚህ ሁኔታማ አይቻልም። ድንገት ተነስታ አሁን ቡርዬ ብላ ብትሄድብንስ? ስለዚህ እዚሁ እናምጣት መሰለኝ። ይሄ ነገር ደግሞ እውነት ነው አለች። እውነትም አለ ጥጃ አለች። ስለዚህ ይሄ ታሪክ የሆነ ቀን እውነተኛ ነገር ቢሆንብኝስ? ስለዚህ ከመሄዷ በፊት እዚህ እናምጣት መሰለኝ ቡርዬ። ግን ማለት ነው ቡርዬ ከመምጣቷ በፊት ቆይ ደም በአበባ ነው አሁን ማመጣባችሁ። ቡርዬ እንድትመጣ ትፈልጋለሽ ጥጃሽ? አዎ አለች። የት ታርጋለች? ማርያም ብርድ ነው የሚገላቸው። ምክንያቱም ምንም ማደሪያ የለም እዚህ እታችሁ እንዳለ ሴራሚክ ነው ምንም ማደሪያ የለም። ግን ማለት ነው ቡርዬን እንትን ጎጆ ቤት እንሰራላታለን እዚሁ ግቢ ውስጥ። እንደዛ እንዲሆን ላይክ አድርጉ ያቸው። በስኪ ላይክ አድርጉ ምናምን በይ። ላይክ አድርጉ አይኔ ያለለም ማለች እቺ ድምጽ አታዋጣ። ላይክ አድርጉ ጥጃዬ እንድትመጣልኝ በይ። ተስካለች በይ። እሺ ላይክ አድርጉልኝ ጥጃዬን እንዳመጣት። ሰብስክራይብም አድርጉልኝ። በቅርቡ ቡርዬ ትመጣለች። ጥጃም ምናምን ይኖረናል እዚሁ። እንደውም እርባታ እንጀምራለን። ብቻ ለማንኛውም ያው ዛሬ በአበባ ምን የመጣሁባችሁ ላይክ ሰብስክራይብ ማድረጉ ያው ቡርዬ እንድትመጣ ማለት ነው። እና ወዳችኋለሁ። ቻው ቻው ቤቱ